Thank you.
ለምሳሌ በከተማ ልማት መሰረተ ልማት የሰሩ ስራዎች የሰራናቸው የአቅመ ደካማ ቤት ቤቶች አሉ፣ ተፋሰሶች አሉ፣ ዲቾች አሉ፣ የኮብልስቶን ስራዎች አሉ፣ የጠጠር መንገድ ግንባታዎች አሉ፣ አሁን የተጀመሩ ደግሞ የኮሪደር ልማቶች አሉ፣ ሞቢሊቲዎች አሉ፣ የስፖርት ፊልድ አለ፣ ሲቲ ጌት አለ። እነዚህ መሰል ስራዎች በኮንስትራክሽን ዘርፍ የምናቀርባቸው መሰረተ ልማት የምናቀርባቸው ናቸው። ሌሎች በስራ ዕድል ፈጠራ እየሰራናቸው ሼዶች አሉ። ሼዶች ለማኑፋክቸሪንግ የሚሆኑ ለዶሮ እርባታ የሚሆኑ ለከብት ማድለብ የሚሆኑ የሰራናቸው ስራዎች አሉ። ኢንቨስትመንት ላይ ሶስተኛ ወገን ያጸዳናቸው ብዙ መሬቶች አሉ። በሄክታር 30-40 ሄክታር በላዮች አሉ። ኢንቨስት እንዲያደርግ ባለሀብቱ አሁን ያሉት ደግሞ እየሰሩ ያሉት ደግሞ ማበረታታት ስራዎችን እየሰራን ያለ ነው። ስራ ዕድል ፈጠራ ላይ ኮንስትራክሽን ዘርፍ ይሁን በኢንቨስትመንት በራስ አቅም ፈጠራ የሚሰሩበት ስራ ዕድል የተፈጠረላቸው በከተማ ግብርና በኮንስትራክሽን በሌላም ዘርፍ በማኑፋክቸሪንግ ተሰማርተው እየሰሩ ያሉ ስራ ዕድል ፈጠራዎች አሉ። እኛም በዛው ስራ ዕድል እየፈጠር የምንሄድበትና ሌላው ለየት የሚያደርገው የፈጠራ ስራዎች የሚቀርቡበት ናቸው።
ፍትሃዊ የመሰረተ ልማት ስርጭት እንዲኖር ከህዝቡ ጀምረን የህዝቡ የልማት ፍላጎት ምንድን ነው ተወያይተንበት ይሄ ያስፈልገናል፣ ትምህርት ቤት ያስፈልገናል፣ ኮብልስቶን ያስፈልገናል፣ ውሃ ያስፈልገናል በሚለው ፕራዮሪቲ ሰጥተን በህዝቡ ፍላጎት ነው የሰራ ነው። በዚህም በርካታ ስራዎች ሰርተናል። ኮብልስቶን ስራዎችን 3 ቀበሌ ሰርተናል። በራሳችን ትምህርት ቤቶችን ሰርተናል። እዚሁም ደግሞ በዚህ መሰረት ህዝቡ በጣም ደስተኛና ተሳታፊ በርካታ በገንዘቡ በሀሳብም እንደዚሁም ደግሞ ልማቱን በመጠበቅ በመንከባከብ ትልቅ ሚና ነበረው። በተጨማሪ በ2018 ያቀድነው እንደዛ ነው። በተለይ በርካታ ለረዥም ዓመት ከተማችን የአስፋልት ጥያቄ ነበራት። ያንን አስፋልት በኢሮና በፌደራል መንግስት ትብብር አሁን ፕሮጀክቱ መሰራት ተጀምሯል። ይህን ተከትሎ በሁሉም ቀበሌ አስፋልት ዳር ዳር ኮሪደር ልማት ይሰራል ቢሆን አሁን በሙሉውን ፍላጎቱን ያደረገልን ያመላከተን። ስለዚህ ዘንድሮ በሰፊው በጀት ከተማችንን ገቢ ያሟጠን እንሰራለን ብለን በሰፊው ያቀድነው የአስፋልት ግራና ቀኝ አስፋልቱ በፌደራል መንገዶች ባለስልጣን የሚሰራ ቢሆንም እኛ ደግሞ ያንን ተከትለን ጎን ለጎን አስፋልቱ ዳርና ዳር ዘመናዊ አሁን በመጣው ኢኒሼቲቭና አቅጣጫ የኮሪደር ልማት እንሰራለን ብለን አስበናል። ለዚህም የህዝብ ተሳትፎም አክለንበት ግራና ቀኝ ዘንድሮ ይሄ ማለት ወደ ከ7ቱ ቀበሌ 5ቱ ቀበሌ ያማክላል ማለት ነው። አስፋልቱ ከ04ኛ 07 ውጭ ያለውን በሙሉ ስለሚያካልል ያንን ዘንድሮ ይሄን አድሬስ እናደርጋለን ብለናል። ሌሎቹም በክልሉ በምንልክልን በጀት ኮብልስቶን ለመስራት